ምን ነው ቀድሜ ስለገባው ቀራለ እንዴ? አንተ በዚህ ልክ ያኩራራህ ነገር ምን እንደሆነ ማወቅ ስለምፈልግ ነው። በመጀመሪያ ደረጃ እስካሁንም ድረስ አታስቀምጠውም ነበር እጅ ላይ ፋይሉ ቢኖር ማለት ነው። ገባክ? ፒሲን አገኘው። ለማንኛውም አገኘው ፒሲን ተመልስልኛለህ፣ መልስልኝ። ስልኬን ተመልስልኛለህ፣ መልስልኝ። ምንድን ነው የምትጠቀመው? እንዴት የምትጠቀመው ነገር አለ? ቁጭ ብዬ ካየው ግራ ሲገባኝ ነው ላይቭ ላይ የከፈትኩትና የገባሁት ማለት ነው። ምንም እንትን ያልከው ነገር የለም። ገባክ? የሰው ልጅ ብዙ ጊዜ ሊነገረው አይችልም። አገኘሁህ ነገርኩ በስነ ስርዓት። እኔ ጋር ምንም ስልክ የለም ማለት ምናልባት እኮ ብዙ ጠላት ሊኖርብህ ይችላል፣ ባህሪ ጥሩ ስላልሆነ ማለት ነው። ከአንተ ውጭ ጠላት የለኝም። ገባህ አይደለ? አንተ ብቻ ነው ልታደርግ የምችለው። ባህሪ ጥሩ ያልሆነ ሰው እኮ ብዙ ጠላት ሊኖርበት ይችላል። እና እኔ ብቻ ላልሆነ እችላለሁ ብዬ ነው። አንተ በኩራት እንደዚያ ያወራህበት የተማመንከው ስልኩን ስለወሰድከው አይደለ? ኦልሬዲ ፋይሉን ስላጠፋው ነው። እኔ በማውራት ባምን ማለት ነው። በፊት ነበር እውነቱን ስነግርህ ብዙ ነገሮችን ማድረግ የምችለው ማለት ነው። ግን አንዳንድ ጊዜ ቀስ ብሎ ያደረጉት ነገር ሞር የተሻለ ነው ብዬ ስለማምን ነው እንጂ እንዳንተ አይነት ጭንቅላት የለኝም እኔ ሲጀመር። ገባክ? አስተሳሰብም በምንም አንገናኝም እኔ እናንተ። አንተ ስልኩን ወሰድከው፣ ከዛ ደግሞ ላፕቶፑን ወሰድከው። ስለዚህ ከዚህ በኋላ ምንም ነገር እኛ ልናስፈራራ እንደማንችል ስለምታውቅ ወይም ደግሞ ከዚህ በኋላ ምንም ነገር እንደማይፈጠር አንተም ቤተሰቦችም ስላመናችሁ ነው አይደለ? ምንም ነገር አታመጣም። ላፕቶፕም የለም። ላፕቶፑም የለም። ምን አልከኝ? አዎ የለም ላፕቶፑ። እንግዲህ ምንም ማድረግ አይቻልም። ላፕቶፕንም ስልክንም ባገኝልህ ደስ ይለኝ ነበረ፣ ግን ደግሞ አልተሳካም። ግን ደግሞ እኔ በዚህ ልክ ሄድ ሰውም አይደለሁኝም ያንተን ላፕቶፕም ያንተን ስልክም ያንተን ምንም ነገር ለመውሰድ ማለት ነው። እና እንቅልፍ ባልነሳክና ሀሳብህ ላይ አእምሮ ላይ ባልመላለስ ጥሩ ነው። እንዴት ከመሬት ተነስተህ ላፕቶፕስ መኖሩን እርግጠኛ ትሆናለህ ትችላለህ? አንተ ላፕቶፑን ካልወሰድክ ስለ ላፕቶፑ ኢንፎርሜሽን ከሌለ እንዴት ላፕቶፑን ትወስደው ትችላለህ ብለህ ትለኛለህ? ወንድም እኔ ከፈለኩ ለአንተ ማለት ነው 10 ላፕቶፕ እገዛልሃለሁ። 10 ላፕቶፕ ማለት ነው። እኔ ችግር የለብኝም። ነገር ያለውኝ እኮ መጀመሪያ አሁንም ቢሆን ደጋግሜ የምነግርህ ነገር እኔ ልወስድብህ አልችልም። ሲቀጥልም ደግሞ ከዚህ ባህሪ የተነሳ ብዙ አይነት ጠላት ሊኖርብህ ይችላል እና ብዙ ሌሎች ሰዎች ወስደውበት ሊሆን ይችላል። እኔ ደግሞ ከፈለክ ልገዛልህ እችላለሁ። እሺ አንድ ጥያቄ ብቻ ላፕቶፕም ስለሌለ ማለት ነው። ደስ ብሏል ላፕቶፕ ስለሌለ። እዚህ ጋር መጥቶ የአንተ ቤተሰቦች በጣም ደስ ብሏቸዋል። አብርሽ ጀግና እያሉ ነው ያሉት። በጣም በአንተ ኮርተውብሃል። እሺ ምን ተጠቀምክ? አሁን የኔን ፎቶ ያዝክ ምናምን ምንም እኮ አትጠቀምም። አንተ ያንጠለጠልከው ነው እኔም ያንጠለጠልኩት። ምንም የተለየ ነገር የለኝም። ገባክ? እኔ ግን ቢያንስ እኔን ለሚያከብሩኝና ለሚወዱኝ ቤተሰቦች ስል ነው ነገሮችን እንትን ስል የነበረው ማለት ነው እንጂ ምንም የተለየ ነገር የለም። የትኛውም ሰው ላይ ያለው ነገር ነው እኔ ላይ ያለው። ገባክ? እኔ ደግሞ ወድጄም ፈልጌውም ምንም ያደረኩት ነገር የለም። አንተን ከፈለኩኝ እኔ ማስቀጣት ብችል በህግ ማስያዝ ይችል ነበረ። ለምን አለፍላጎቴ ምንም አይነት ነገር ማድረግ ስለማትችል ማለት ነው። በዚህ ልክ ደግሞ መሄድም ስለማትችል አንተን ማስያዝም ሆነ የፈለኩትን ነገር ማድረግ ይችል ነበር። ግን እንዳንተ አይነት ስብዕና የለኝም። ጭንቅላት እጠቀምበታለሁ፣ ይሰራል። ገባክ? አንተ በጣም ጭንቅላት ያስባል። ጭንቅላት ስለሚያስብ ስታወራ ስለነበረ እኔም ልክ እንደ ሌሎች እንደ ኦዲየንስ እስኪ ምን ሊለቅ ይችላል ብዬ ነው የገባሁት። ገባክ?
እንጂ ታውቃለህ፣ እንደዚህ ጊዜ የለኝም እንደዚህ ላይቭ ላይ ቁጭ ለማለትም ማለት ነው። ልክ ነህ። አሁን ማለቴ ስልኩም የለም ላፕቶፕም የለም። ስለዚህ ምን ላሳያቸው እችላለሁ አይደለ ብለሃል። እንደዛ ብለን ያሰብከው አይደለ? እሺ፣ ለመጨረሻ ጊዜ አንድ ነገር ልጠይቅ። ትመልስልኛለህ አትመልስልኝ? አሁንም ስልኩ ላይ ነው ያለው። አንተ የጠየኩህ ብቻ ስልኩን ትመልስልኛለህ ምናምን ነቃ በል። እኔ ጋር የምንም ስልክ የለም ብያለሁ። አትመልስልኝ ማለት ነው። እኔ እኮ ከማጠረህ ጉራክ መከራ ነው በጣም። እየሰደብከኝ ነው አይደለ? አሁን እንደ ልብ መሳደብ ትችላለህ። የምታደርገው ድርጊት አይገናኝም። ባይዘዌ አሁን አንተ እንደዛ ስለሆንክ የሆነ የኔን ፎቶ ፋይል ይዘህ ምናምን ምንም ነገር ልታደርገኝ እንደማትችል ታውቃለህ። አሁን ቢሆን ማለት ነው። እሺ፣ ለማንኛውም ለአንተ መቼም እዚህ ድረስ ላይቬ ላይ ድረስ መተህ ዝም ብዬ አልሸኝህም። ገባህ? አንተ ላይቬ ላይ መታሃል። እዚህ ጋርም ደግሞ የአንተ ቤተሰቦችም አሉ፣ ያው የኔም ደግሞ ቤተሰቦች አሉ። በጣም የተደሰቱ ሰዎች አሉ። አንተ ስልኩን በመውሰድ እና ፋይሉን በማጥፋት ላፕቶፑ ከቤት በማጥፋት በጣም ደስተኛ የሆኑ ሰዎች አሉ እኔ ጋር። አንተ ጋርም እንደዛው ደስተኞች ናቸው። አንተም ደግሞ እንደዚህ በኩራት የምታወራው ምናምን ነገር ደስ የሚያለ ፋይሉ ስለሌለ ነው እኔ ጋር። እኔ ደግሞ እዚህ ድረስ መተህ ለአንተ አንድ ስጦታ መስጠት ፈልጋለሁ ከመጣ አይቀር። ስጦታ ስለማለቅ መቀበል እችላለሁ፣ ችግር የለብኝም። እሺ ቤተሰቦች ሬዲ ናችሁ? ለአብርሽ ስጦታ አለኝ፣ ለእናንተም ደግሞ የማሳያችሁ አንድ ስጦታ አለኝ። ሬዲ ከሆናችሁ ሬዲ ነበር። ሬዲ ናችሁ? ዝግጁ ናችሁ? አንተ ምንም ችግር የለብህም አይደል? ምንም ነገር የምትፈራው ነገር የለም። ምንም ነገር ይፈጠር ምንም አይመስልም። ምክንያቱም ኮንፊደንስ አለ፣ ስልኩንም ላፕቶፑንም ስለወሰድኩ። ምን ልታደርግ አስበህ ነው? ሩታንም ስልኳን ወስደህባታል፣ የኔንም ስልክ ወስደሃል፣ ላፕቶፑንም እንዳለ ፋይሉን አጥፍተሃል። ስለዚህ አንተ በኮንፊደንስ ቁጭ ብለህ ምንም አታመጣም እያልከኝ ነው። እኔን ገባህ አይደለ? ወሬ ብቻ ነህ፣ ምንም ነገር አትፈጥርም እያልከኝ ነው። እኔ ደግሞ ለአንተ ስጦታ አዘጋጅቼልሃለሁ፣ ለአንተም ለቤተሰቦች። ጋይስ ሬዲ ናችሁ? ዝግጁ ናችሁ? ዝግጁ ናችሁ? ምን ልታደርግ አስበህ ነው? አትፍራ፣ ምንም ነገር የለም እኮ እኔ ጋር ላፕቶፕም የለም ስልኩም የለም። ስለዚህ ምንም የምፈራው ነገር የለም። እንደ ቅድሙ ኮራ ብለን ከትዕቢት ውጭ ምንም ነገር ልታደርግ ስለማትችል ከትዕቢትና ከወሬ ውጭ ተግባር የለኝም አይደለ? ጋይስ ሬዲ ናችሁ አይደል? እርግጠኛ ነኝ አሁን የማሳየህን ነገር ስታይ፣ አሁን ያዘጋጀሁልህን ስጦታ ስታይ በጣም ደስተኛ እንደምትሆን አስባለሁ። አብርሃም ጥግ ድረስ ለምኜሃለሁ እንደዚህ አይነት ነገሮችን ላለመፍጠር፣ እንደዚህ አይነት ነገሩ እንዳይፈጠር በእናንተ መሀል የምችለውን ያክል ሞክሬያለሁ። በጣም ለምኜሃለሁ፣ ጠይቄሃለሁ፣ ተለማምጬሃለሁ እስካሁኗ ሰዓት ድረስ ተረዳኸኝ? እስካሁኗ ሰዓት ድረስ በጣም ስለማመጠ ስለምን ነበረ። አሁንም ለአንዴና ለመጨረሻ ጊዜ ልንገር፣ እዚህ ጋር ብዙ ሰዎች አሉ እየተከታተሉ ያሉት። ለአንዴና ለመጨረሻ ጊዜ ማን ልጠይቅህ፣ ስልኬን ትመልስልኛለህ አትመልስልኝም? ስልኬን እያስፈራራኝ ነው። ስልኬን ትመልስልኛለህ አትመልስልኝም? የነገርኩህ እኮ ነው። እኔ የስልክ አቅም ከሌለ ከፈለግ እገዛልሃለሁ። ከዛ ውጭ ግን እኔ አንተን ስልክ የምወስድበትም ምንም ምክንያት የለኝም እያልኩ ነው። የእኔንም የሩታንም ነው የወሰድከው። የሁለታችንን ስልክ ወስደህ ፋይላችንን አጥፍተሃል። ገባህ አይደለም? ከቤቴ ደግሞ ላፕቶፔን ወስደህብኛል። ምክንያቱም ቤት ስገባ ላፕቶፕን አታገኘውም ብላኝ ነበር። ምናልባት አንተ በላካቸው ሰዎች ምን ያህል እርግጠኛ ነህ አብርሃም? ስልኩን ራስህ እንዴት የማድርገው ስልክ ምናልባት ቤቴ መጥተው ፒሲውን እንዲወስዱ ያደረካቸው ሰዎች ምን ያህል በእነሱ እርግጠኛ ነህ? እስኪ መልስልኝ። መጥተው ላፕቶፑን ከቤት እንዲወስዱ የላካቸው ሰዎች
መተው እኔ ቤት መተው ላፕቶፑን የመውሰድ አቅማቸው ምን ያህል ነው? እስቲ ንገረኝ። ምን ያህል ነው ትተማመንባቸው? መቼም ፈርተህ አይደለም አብርሃም፣ መልስ። የደነገጥክ ትመስላለህ። ላፕቶፕ አንተ ቤት ድረስ መለክበት ምክንያት አብርሃም የደነገጥክ ትመስላለህ። ፈርተኸኝ ነው? የፈራው ነገር አለ አብርሽ? መጀመሪያ ስትገባ ስታወራኝ እንደነበረው እንድታወራኝ ነው ፈልገው። የፈራው ነገር አለ? እናንተ ዝግጁ ናችሁ? ላይ አሁን 1300 ሰው አላችሁ። በእናንተ ፊት ለአንዴና ለመጨረሻ ጊዜ ለጠይቀው አብርሃም ስልኬን ይመልስልኛል ወይስ እኔ አንድ እርምጃ ልራመድ ወደፊት? አብርሃም ለአንዴና ለመጨረሻ ጊዜ ልጠይቅህ፣ ስልኬን ትመልስልኛለህ አትመልስልኝም? ሁላችሁም የሰማችሁ ጋይስ። ከዛ በኋላ ምንም ነገር ባደርግ ምንም ነገር ቢፈጠር አሁን እዚህ ላይቭ ላይ አይመለከተኝም። ለእኔና ለመጨረሻ ጊዜ ልጠይቅህ። ታችሁ ሰዎች እውነት እኔ ቤት መጥተው ላፕቶፑን ይዘው የመውጣት አቅም አላቸው? ላፕቶፑን ይዘው ወጥተዋል ወይ? ምክንያቱም ስልኩን እጅ ላይ እንዳለው ሁሉ ላፕቶፑ እጅ ላይ አለ። እስኪ አሳየኝ። አምጥተው ከሰጡ ላፕቶፕ እጅ ላይ ካለ አሳየኝ። ላፕቶፕ አንተ እጅ ላይ ያለ ነው። ላፕቶፑን አልሰጡም እንዴ አምጥተው? እየነገርኩህ እኮ ነው። እኔ ማንንም አላኩኝም ያንተን ላፕቶፕ እንዲወሰድ ምንም አያደርግልኝም እያልኩ ነው። ለምን ቅድም ቤት ላፕቶፑ መኖሩ እርግጠኛ ነው ወይ ለምን አልከኝ? ከምን ተነስተህ እንዴት ልትልሻልክ? ለማንኛውም ከዚህ በላይ ትዕግስት የለኝም። በጣም ጠይቄያለሁ። በጣም ለመንኩ። ከሚባለው በላይ ጠየቅኩ። መልስ የለም። ስለዚህ ቆንጆ ስጦታ አለኝ ለአንተ አብርሃም። ይሄ የኔ ላፕቶፕ ነው አብርሃም። አየሁ ነግሬሃለሁ። እኔ ቤት ማንም ሰው መግባት እየሰማኝ ነው አብርሃም። እኔ ቤት ማንም ሰው መግባት እንደማይችል ነግሬሃለሁ። ገባህ አይደለ? ስነ ስርዓት እየሰማኝ ነው። የምትጸጸትበትን ነገር ባታደርግ ጥሩ ነው። ይሄ የኔ ላፕቶፕ ይሄ ድድብና ነው። ከገባህ ማለት ነው። እየሰማኝ ነው። አንዴ ላፕቶፕ ይለቀቀው ፈልጌ ነው። ስልኩን ተመልስልኛለህ ወይስ አትመልስም? ዳን አናግረኝ አንድ ጊዜ ስማኝ። እሺ ይሄ ላፕቶፕ እኮሽ ችግር የለውም ይኑር። ላፕቶፕ እጅ ላይ ነው። ምንም ነገር ባታደርግ ጥሩ ነው። ስልኬን የማትመልስልኝ ከሆነ አብርሃም፣ አንተም እዚህም ኦዲየንሶች ቅድም ምን ብላል? ምንም ነገር የተለየ ነገር የለህም። እንደማናችንም ተመሳሳይ ነገር ነው ያለን አይደለም? ህዝቡ ቢያውም የምትፈራው ነገር የለም። እኩል እዚሁ ላይ ላይቭ ላይ እና ጋይስ ሁላችሁም ማለት ነው ከዚህ ላይ ሪካርድ ያደርጋችሁ ፖስት ማድረግ ትችላላችሁ። ቴሌግራም ፔጅ ላይ ላይቭን ከፈለኩኝ አዘጋዋለሁ ላይቭን ማለት ነው። የምሬ ነው፣ እግዚአብሔርን የምሬ ነው። ስነ ስርዓት ሞክር፣ እየነገርኩ ነው። ስነ ስርዓት ይኑር እያልኩ ነው። ሞክር። የማይሆን ነገር ውስጥ እናንተ ባንገባ ጥሩ ነው። ገባ? ያንተን ነገር ምንም ነገር ነክቼ ባህል ህይወትህም ላይ ምንም ነገርህም ላይ መጥቼ አይደለም። ገባ አይደል? አንተን የመጣህብኝ አሁንም ቢሆን ማለት ነው። ነገ ከነገ ወዲያ አንተም አይሆን ነገር ውስጥ ትገባለህ፣ እኔም እንደዛው ማለት ነው። ስለዚህ ስነ ስርዓትን ይዘው ስልኬን ተመልስልኛለህ ወይስ እዚሁ ላሳያችሁ? ጋይስ ሬዲ ናችሁ? ስልክ አልወሰድኩኝም ያንተን ስልክ። አብርሃም ስልኬን መልስልኝ። ገባህ አይደለ? ስልኬን የማትመልስልኝ ከሆነ ለአንተም ለእነሱም እኩል ያሳያችኋለሁ። ጋይስ ሪከርድ የምታደርጉ ምናምን ሪከርድ ማድረግ ትችላላችሁ። እሺ ከዚህ በኋላ ስልኬን ትመልስልኛለህ አትመልስልኝም? አብርሃም እግዚአብሔርም ስነ ስርዓት ያዝ። ዶክሜንት ውስጥ ልግባ። ጋይስ አብርሃም ስልኬን ትመልስልኛለህ? አዳምጠኝ። የምትጎዳው አንተ ነህ። ገባህ?
ለምንድን ነው ምንም ነገር ብታደርግ የምትጎዳው አንተ ነህ። ምንም የምጎዳው ነገር አይኖርም። እኔም አልጎዳም። ምንም የምጎዳው ነገር የለም። በደምብ ትጎዳለህ። ምንም አልጎዳም ያልኩት የትኛውም ሰው በህልውናው ሲመጣበት ማንም ሰው አይወድም። ገባ? ስለዚህ በህልውና ነው እኔም ላይ እየመጣ ያለው ማለት ነው። ጭንቅላት ካለ እያደረክ ያለው ነገር ትክክል አይደለም። ይህ የሰገጤ ስራ ነው። እሺ፣ ስለዚህ ስልኬን ትመልስልኛለህ ወይስ እኔ ልቀጥል? እየነገርኩ ነው። እኔ ጋር ምንም አይነት ስልክ የለም። ከፈለክ ቤት ሄደህ በስነ ስርዓት ፈልገው። ገባ? ለምን ነው ቤት ሄጄ የምፈልገው? አንተ ራስህ ነህ ስልክ የለም፣ እንደገና ደግሞ ላፕቶፕ ቤት የለም ያልከኝ። ገባህ አይደለ? ሶ ይሄኛው ነገር ከመሬት ተነሳ አይደለም ያልከው። እኔ ጋር ስልክ የለህም እያልኩ እኮ ነው። እኔ ሰዎች ዳላየህም አይደለ? እስካላየህ ድረስ አብራ ከኔ ከአንተና ከሩታ ውጭ ቤት ማንም አልነበረም። ስለዚህ ይሄ ስራ አንተ ነው ሊሆን የሚችል፣ የማንም ስራ ሊሆን አይችልም። ገባህ አይደለ? ጭንቅላትህን ብታሰራ የተሻለ ነው። ማይሆን ነገር ውስጥ ነው የምንገባው እያልኩ ነው። ዳኒ ስነ ስርዓት ነው። አብርሃም ትነሳላት ከፈለክ ልጆቹ ጋር ደውልና ሌሎች ልጆች እኔ ቤት እየመጡ ነበር አይደል? ብዙ ሰው እየመጣ ነበር። እኔ መለከተኝ ስለመጡት ልጆች አንተ ነው የምታውቀው። ስለዚህ ራስህ ደውለህ ስልኬን አስመልስልኝ። ለምን አንተ ያለው የተመላለሰ ነበር አልነበረም? ለምን እኮ ስልኬን እኔ እነሱን አላውቃቸውም። አንተ እነሱን የምታውቃቸው ምን አገባኝ እኔ ታዲያ? እኔ እነሱን አላውቃቸውም፣ የምታውቃቸው አንተ ነህ። ስለዚህ ስልኬን አስመልስልኝ። ገባህ አይደለ? ስልኬን አስመልስልኝ። አይመለከተኝም። ስልካችሁን አላውቅም እኮ። ተረጋጋና አዳምጠኝ። በመጀመሪያ ተረጋጋና አዳምጠኝ እኮ። ተረጋጋና አዳምጠኝ። አልሰማህም? ይኸው እየደወልኩላቸው ነው። ሌሎች ልጆች ከወሰዱ ምናልባት ማለት ነው ሌሎች ልጆች ከወሰዱ ያንተ ልጆች ናቸው። ስነ ስርዓትህን ያዝ። እዚህ ጋር ብዙ ሰው ነው እያየ ያለው። አይመለከተኝም። ለምን አንድ ብሎ ሰው አይሄድም? ማይብን አዘጋዋለሁ ዳኒ። አንዱ ላይ እንዳታዘጋው። እስኪ ላይቪን አዘጋው። ስልኬን የማትመልስልኝ ከሆነ ማለት ነው ምንም ነገር ከማድረግ ወደኋላ አይደለም። እየደወልኩኝ ነው እያልኩ ነው። ሌሎች ልጆች ቤት ውስጥ መጥተው ነበረ። ምናልባት እነሱ ወስደው ከሆነ እየጠየኩልህ ነው። ስለዚህ ስነ ስርዓት ላይ